የእግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ ፕሮግራም የምትከታተሉ ወገኖች በሙሉ ባለፈው በነበረን የመልእክት ጊዜ የሀብታሙ ሰው ሞኝነት የሚለውን ከእግዚአብሔር ቃል ላይ አብረን አይተናል። እሱ ሉቃስ ወንጌል ምዕራፍ 12 ላይ የሚገኝ ታሪክ ነው፣ ከቁጥር 1 እስከ 21 ድረስ። ይሄ ሀብታም ሰው ሞኝነቱ የተገለጠው ዋናና ትኩረት ሊሰጠው የሚገባውን ጉዳይ ቸል ብሎ ጠፊና ላፊ በሆነው ምድራዊ ነገር ላይ በጣም ትኩረት አድርጎ ለነፍሱ ጠባቂና ቅጥር ያጣ ምስኪን ሰው ስለነበረ ነው ሞኝ ያስባለው። ሞኝነትና ስንፍና ብዙ ጊዜ የሚዛመዱ ናቸው። አንድ ሰው ሞኝ ነው የሚባለው በሕይወቱ ውስጥ በጣም ወሳኝ የሆነውን ጉዳይ ቸል ብሎ ተራ ለሆነው ነገር ቦታ ሲሰጥ፣ ጊዜውን ሲያቃጥል፣ እንዲሁም ደግሞ ዋናና በሕይወቱ ወሳኝ ለሆነው ነገር መትጋት ትቶ ጠፊና ላፊ ጊዜያዊ ለሆነ ነገር ጉልበቱን ሲያፈስ፣ ጊዜውን ሲያቃጥል ማለት ነው። እና ይሄ ሰው በዛ መልክ ምሳሌ ሆኖን እኛ ምን ላይ ነው ማተኮር ያለብን፣ ቅድሚያ መስጠት ያለብን ዘላለማዊ በሆነ ጉዳይ ላይ፣ የነፍስ የሕይወት ጉዳይ ላይ መትጋት መስራት እንዳለብን ከዚህ ሰው ታሪክ አብረን አይተናል። ዛሬ አብረን የምናየው አጭር መልእክት 3 ቁልፎች በሚል ነው። ከየትኛውም ዘመን ይልቅ ይሄ ዘመን ታድሶ ወይም ይሄ ሪቫይቫል የምንለው ለእያንዳንዳችን የሚያስፈልግበት፣ ለቤተክርስቲያን የሚያስፈልግበት ዘመን ነው። ሪቫይቫል ከየት ነው የሚጀምረው? ወይም ታድሶ ከየት ነው የሚጀምረው? የምንሰማቸው በቤተክርስቲያን ውስጥ የምንሰማቸው በክርስቲያኖች ውስጥ የምንሰማቸው ነገሮች በጣም አሳዛኝ ናቸው። ያው ሁላችንም እንደምናውቀው ምንድን ነው የጎደለን ቢባል ታድሶ ነው የጎደለን፣ ወይም ሪቫይቫል ነው የጎደለን። መንቃት ነው ያለብን። ለዚህ ለመንቃት ወይም ሪቫይቫል ለማምጣት ወይም ታድሶ ለማምጣት ምንድን ነው ማድረግ ያለብን? ምንድን ነው ቁልፉ ነገር? እሱን ቁልፍ ነገር ከአንድ ታሪክ ላይ አብረን እናያለን። የእግዚአብሔር ቃል ዘመን ተሻጋሪ ነው እንደምናውቀው እና ለትምህርታችን የተጻፈ ነው። በነህምያ ምዕራፍ 1 የምናየው የነህምያ ታሪክ በዚህ ዘመን ላለን ክርስቲያኖች ለፈረሰብን ነገር እንዴት የፈረሰን ነገር መልሶ መገንባት እንደሚቻል ወይም ደግሞ እንዴት ቀድሞ ደና የነበረ ነገር መልሶ ደና ማድረግ እንደሚቻል ከዚህ የነህምያ ታሪክ ላይ በጣም ትልልቅ ቁም ነገሮችን እናያለን። በዚህ በምዕራፍ 1 ከቁጥር 1 ጀምሮ የምናየው ታሪክ ኢየሩሳሌም ወይም ደግሞ በይሁዳ የነበረውን ሁኔታ አንድ ወንድሙና ሌሎች ሰዎች መጥተው እሱ ባለበት በባቢሎን ምድር በቤተ መንግሥት ውስጥ ታሪኩን ነገሩት። ኢየሩሳሌም ቅጥሯ እንደፈረሰ፣ በሯ እንደተቃጠለ ቁጥር 3 ላይ ያንን ታሪክ እናያለን። በዚህ ሰዓት ነህምያ ምንድን ያደረገው ነው? ኢየሩሳሌም ፈርሳለች፣ ቅጥሯ ፈርሷል፣ በሮቿ ተቃጥለዋል። ይሄ ለኢየሩሳሌም ወይም ደግሞ ለአይሁድ ሕዝብ በጣም ትልቅ ውድቀት ነው፣ ትልቅ ኪሳራ ነው። ቅጥር ከፈረሰ የአይሁድ ቅጥር ከፈረሰ በጠላት ይጠቃሉ፣ ደህንነታቸው አደጋ ላይ ይወድቃል። ያን የሆነው ደህንነታቸው አደጋ ላይ ወድቋል፣ በጠላቶቻቸው እየተጠቁ ነው እና በጣም ትልቅ ጉስቁልና ውስጥ ነው ያሉት። ኢየሩሳሌምን ቅጥር ለመስራት በሮቿንም መልሶ ለመገንባት በተደረገው ጥረት ያው አልተሳካም። ያንን ነው መጥተው ለነህምያ የነገሩት። በነ ዕዝራ የተጀመረው የቅጥር ስራ እንዳልተከናወነ ወይም ደግሞ እንዳልቀጠለ፣ ጠላት እንዳስቆማቸው ያንን ነው መጥተው የነገሩት ለነህምያ። ነህምያ ጉዳይ እጅግ በጣም እንዳሳዘነው በለቅሶ በሐዘን በእግዚአብሔር ፊት እንደቀረበ እናያለን። የፈረሰው በአይን የሚታየው የከተማዋ ቅጥር፣ የተቃጠለው በር የሚታይ የሚታወቅ ነው። በዚህ ዘመን ደግሞ የፈረሰው የቅዱሳን ሕይወት፣ የጸሎት ሕይወት፣ የእግዚአብሔር ቃል ያለማንበብና ቃሉን ያለመታዘዝ ሕይወት እሱ ፈርሶ እናያለን። ሰው ለእግዚአብሔር ቃል አይታዘዝም። ሰው እግዚአብሔርን ቃል አይሰማም። ሰው መጾም መጸለይ አይፈልግም። የማይጾም የማይጸልይ ክርስቲያን
የእግዚአብሔርን ቃል የማያነብ የማይታዘዝ ክርስቲያን ቅጥሩ የፈረሰበት ክርስቲያን ነው። ስለዚህ በዚህ በሚታየው በኢየሩሳሌም ቅጥር መፍረስ ምሳሌነት ዛሬ የፈረሰውን የሕይወታችን ቅጥር እንዴት እንደምንሰራ አብረን እናያለን። የመጀመሪያው ነገር ነህምያ ያደረገው የኢየሩሳሌም ቅጥር እንዲሰራ በሮቿ መልሰው እንዲገነቡ የመጀመሪያ እርምጃው ንስሐ ነው። በእግዚአብሔር ፊት ንስሐ ነው የገባ። ስለ ራሱና ስለ አባቶቹ ንስሐ ሲገባ እናያለን። እኔና አባቶቼ በድለናል ሲል እናያለን። ቁጥር 6 ላይ በንስሐ አጥፍተናል፣ በድለናል፣ አልታዘዝንም በሚል በንስሐ የቅጥሯን መሰራት ሲጀምር እናያለን። የጀመረው በግሉ ነው። ይህን ንስሐ ወደ ኢየሩሳሌም ወደ ይሁዳ ሄዶ አይደለም። ንስሐ እንግባ ወይም ንስሐ ግቡ ብሎ አይደለም ትእዛዝ የሰጠው። ከራሱ ነው የጀመረው። በራሱ ነው ንስሐ የገባው። የቀደሙ አባቶቹ ያጠፉትን ጥፋት ጭምር ንስሐ ገባ። ተሐድሶ ወይም ሪቫይቫል የሚባለው ነገር የሚጀምረው ከግል ነው። እያንዳንዱ ሰው አጥፍቻለሁ፣ በድያለሁ ሲል ነው ተሐድሶ የሚጀመረው፣ ሪቫይቫል የሚጀመረው። ሰው በግሉ ካልነቃ ቤተክርስቲያንን ህብረተሰብ ማንቃት አይችልም። እኔ በድያለሁ ሲል ራሱ ንስሐ ሲገባ መጀመሪያ፣ ቀጥሎ ለሌላው ሲያስተምር፣ ሌላው ንስሐ እንዲገባ ምሳሌ ሲሆን ነው ተሐድሶ ትክክል የሚሆነው፣ ተሐድሶ የሚሳካው። የመጀመሪያ እርምጃው የራሱንና የአባቶቹን ኃጢአት ተናዘዘ፣ ንስሐ ገባ። በሁለተኛ ደረጃ ላይ ነህምያ ያደረገው የእግዚአብሔርን ቃል አስታወሰ። በኤርምያስ ምዕራፍ 31 ቁጥር 8 ላይ ያለውን በብዙ የመጽሐፍ ቅዱስ ክፍሎች ላይ ተጠቅሷል። ሕዝቡ ባለመታዘዙ ቢበተን እግዚአብሔር ከምድር ዳርቻ መልሶ ሕዝቡን እንደሚያደራጅ፣ ሕዝቡ ንስሐ ከገባ፣ ሕዝቡ ወደ መስመር ከተመለሰ፣ ሕዝቡ ከተጸጸተ እግዚአብሔር እንደሚመለስ፣ ሕዝቡን እንደሚመልስ ይህንን ነህምያ ቃል ጠቅሶ እግዚአብሔር ለሕዝቡ የገባውን የተስፋ ቃል ጠቅሶ በዛ መሰረት እግዚአብሔርን ሲጠይቅ እናያለን። የእግዚአብሔርን ቃል ያቅ ነበረ ነህምያ። እግዚአብሔር ለአባቶቹ የገባውን ቃል ኪዳን ያቅ ነበረ ነህምያ። እግዚአብሔር የተናገረውን ቃል ጠቅሰን ስንጠይቀው ይራራልናል። ለነህምያ ራራለት። ለአባቶቻችን እንዲህ ብለሃል ብሎ ሲለው እግዚአብሔር ራራለት። ቁጥር 8 ላይ እኛም ልክ እንደ እግዚአብሔር ቃል ወደ እግዚአብሔር ቀርበን ስንጸልይ እግዚአብሔር ጸሎታችንን ይሰማል። ሁለተኛው ለሪቫይቫል ወይም ለተሐድሶ የሚጠቅመው የእግዚአብሔርን ቃል ጠቅሰን ወይም እንደ እግዚአብሔር ቃል በእግዚአብሔር ፊት ስንጸልይ ነው። ቃሉን በማወቅ ስንጸልይ ነው። የገባልን የተስፋ ቃል እያስታወስን ስንጸልይ ነው። ሁለተኛው ቁልፍ እሱ ነው። ልክ እንደ ነህምያ እኛም በእግዚአብሔር ቃል ላይ የተጻፈልንን የተገባልንን ኪዳን የተገባልን የተስፋ ቃል እሱን እየጠቀስን በእግዚአብሔር ፊት እንዲህ ብለህ እንደተናገርክ ብለን በእግዚአብሔር ፊት ስንጸልይ እግዚአብሔር ጸሎታችንን ይሰማል። አንዱ ለተሐድሶ ለሪቫይቫል የሚጠቅመን ቁልፍ ሐሳብ እሱ ነው። ሦስተኛው የማያቋርጥ ጸሎት ነው። ነህምያ በቀንና በሌሊት በእግዚአብሔር ፊት ይጸልይ ነበር፣ ይማልድ ነበር። የማያቋርጥ ጸሎት የሆነ ችግራችንን እንዲፈታልን ሳይሆን እግዚአብሔር ራሱን በመፈለግ የምንጸልየው ጸሎት። በአንደኛ ተሰሎንቄ ምዕራፍ 5 ላይ ቁጥር 17 ሳታቋርጡ ጸልዩ ይላል። ሳታቋርጡ ጸልዩ ማለት ሁል ጊዜ እንናገራለን ማለት አይደለም። ወደ እግዚአብሔር ያዘነበለ እግዚአብሔርን የሚፈልግ ልብ ያለው ጸሎት ማለት ነው። የእግዚአብሔርን መገኘት የሚፈልግ ልብ ይዞ መቅረብ ማለት ነው።
ሁል ጊዜ እግዚአብሔርን የሚናፍቅ ልብ ይዞ መቅረብ ማለት ነው። ነህምያ የጸሎት ሰው ነበረ። እግዚአብሔርን የሚፈልግ ሰው ነበረ። የእግዚአብሔርን ነገር ሁል ጊዜ የሚቆረቁረው ሰው ነበረ። ልክ እንደ ነህምያ በቀንና በሌሊት ወደ እግዚአብሔር የሚያዘንብል ልብ ይዘን የእግዚአብሔርን መገኘት የሚፈልግ ልብ ይዘን እግዚአብሔርን እያመሰገን እግዚአብሔርን እያመለክን በእግዚአብሔር ፊት እየዘመርን እየሰራን እየተንቀሳቀስን በአምልኮ መንፈስ እግዚአብሔርን በሚፈልግ ልብ በእግዚአብሔር ፊት ስንሆን እግዚአብሔር ሕይወታችንን ያድሰዋል። ሕይወታችን ይነቃቃል። እንታደሳለን። ጸሎታችን ይታደሳል። ለእግዚአብሔር መታዘዛችን ይታደሳል። አገልግሎታችን ይታደሳል። በግል ይህን ስናደርግ ሕይወታችን ሲታደስ ቤተ ክርስቲያን ትታደሳለች። እያንዳንዱ ሰው ይህንን ሲያደርግ የቤተ ክርስቲያን ታድሶ በዚህ መልክ ነው የሚመጣው። የቤተ ክርስቲያን ሪቫይቫል በዚህ መልክ ነው የሚመጣ። አንዱ ሌላውን እየጠበቀ አንዱ ለሌላው እየሰበከ ታድሶ አይመጣም፣ ሪቫይቫል አይመጣም። እያንዳንዱ ሰው ይህን ሲያደርግ ይህን ሶስት ቁልፍ ነገር ሲያደርግ በሕይወቱ ታድሶ ይመጣል። እያንዳንዱ ይህን ሲያደርግ ቤተክርስቲያን ትታደሳለች። እያንዳንዷ ቤተክርስቲያን ይህን ስታደርግ አገር ይታደሳል። ስለዚህ ለታድሶ ልክ እንደ ነህምያ እንዳደረገው የመጀመሪያው እርምጃችን ንስሐ ይሁን። ጌታን ያልተቀበሉ ሰዎች ጌታን በመቀበል መዳን በሌላ በማንም ስለሌለ የእግዚአብሔር ቃል እንደሚለው ንስሐ በመግባት ጌታን በመቀበል የደህንነትን መንገድ በመምረጥ ከእግዚአብሔር ጋር በመታረቅ ንስሐ እንግባ። ወደ ጌታ መጥተን በጌታ ቤት ደግሞ እየኖርን እንደ እግዚአብሔር ሐሳብና ፈቃድ ያልኖርን ሰዎች ደግሞ ለእግዚአብሔር ባለመታዘዛችን በመጸጸት ንስሐ እንግባ። አንዱ ቁልፍ ይሄ ነው። ሌላኛው ነገር ደግሞ እንደ እግዚአብሔር ቃል እንጸልይ፣ በእውቀት እንጸልይ፣ በማወቅ እንጸልይ፣ ቃል እየጠቀስን እንጸልይ። እንዲህ ተብሎ እንደተጻፈ ብለን እግዚአብሔርን እንጠይቀው። ሦስተኛው ያለማቋረጥ እንጸልይ። ልባችን ወደ እግዚአብሔር እያዘነበለ በአምልኮ መንፈስ ሆነን በምስጋና መንፈስ ሆነን እግዚአብሔርን በሚራብ ልብ ሆነን መገኘቱን በሚናፍቅ ልብ ሆነን እንጸልይ። ሕይወታችን ይታደሳል። አገልግሎታችን ይታደሳል። ቤተ ክርስቲያን ትታደሳለች። ትውልድ ይታደሳል። ሀገር ይታደሳል። የታድሶ ዘመን ነው የዘመን የሪቫይቫል ዘመን ነው የዘመን። በኢትዮጵያ ውስጥ ሪቫይቫል እንዲመጣ እያንዳንዱ አማኝ በግሉ ይህን ማድረግ አለበት። ልክ እንደ ነህምያ እነኚህን ሶስት ቁልፍ ነገሮች ሲያደርግ ነው በ52 ቀን ውስጥ የኢየሩሳሌም ቅጥር ተሰርቶ ያለቀው። ስለዚህ በዚህ ዘመን እያንዳንዱ ክርስቲያን ይህንን ሶስት ቁልፍ ነገሮችን በትጋት ማድረግ አለበት። ይህንን በማድረግ እንትጋ። የቤተ ክርስቲያንንና የአገራችንን የመንፈሳዊ ታድሶ እናፋጥን። ለሁላችንም የእግዚአብሔር ጸጋ ይብዛልን። ይህንን መልእክት ስለሰማችሁ ጌታ ይባርካችሁ። በሚቀጥለው በሌላ ርዕስ እስክንገናኝ ድረስ መልካም ሳምንት። ተባረኩ።